በአሜሪካና በእስራኤል የጋራ ጥረት በኢራን ላይ የተሰነዘረውን ወታደራዊ ጥቃት ተከትሎ በአሜሪካ ፖለቲካ ቀኝ ዘመም ጎራ ውስጥ ከዚህ በፊት ታይቶ የማይታወቅ ከፍተኛ የሐሳብ መከፋፈልና የውስጥ ፍጥጫ መንገስ ጀምሯል። ይህ ሁኔታ ደግሞ በተለይ በፕሬዝዳንት ዶናልድ ትራምፕ የደጋፊዎች ስብሰባ ወይም ጥምረት ውስጥ ትልቅ ስንጥቅ መኖሩን በግልጽ እያሳየ ይገኛል። ጥቃቱ በተሰነዘረ በሁለት ቀናት ውስጥ ብቻ ከ2 ሚሊዮን በላይ እይታዎችን ያገኘውና በቀድሞ የፎክስ ኒውስ ዝነኛ አቅራቢ ታከር ካርሰን የቀረበው የቪዲዮ ትንተና ጦርነቱ የእስራኤል እንጂ የአሜሪካ አይደለም በሚል በጽኑ በመቃወም በትራምፕ ካምፕ ውስጥ ያለውን ውጥረት ወደ አደባባይ አውጥቶታል። ካርሰን ትራምፕን ወደዚህ ጦርነት እንዳይገቡ ቀደም ብለው ለማሳመን ቢሞክሩም ሳይሳካላቸው መቅረቱና አሁን ደግሞ ሰዎች በጦርነት ጊዜ በፍጥነት ይለወጣሉ፣ የደም ጥማትና ጥላቻም በውስጣቸው ይሰርጻል በማለት የሰነዘሩት ጠንካራ ትችት በትራምፕ ደጋፊዎች ዘንድ ትልቅ ድንጋጤን ፈጥረዋል። ይህም በመጪው የህዳር ወር አጋማሽ ምርጫ ላይ በሪፐብሊካን ፓርቲ ውጤት ላይ አሉታዊ ተጽዕኖ ሊያሳድር ይችላል የሚል ስጋት በውስጥ አጀንዳዎች ዘንድ እየተሰማ ነው። በተለምዶ የአሜሪካ ፕሬዝዳንቶች ጦርነት ሲጀምሩ ሰንደቅ ዓላማን ተገን በማድረግ ከፍተኛ የህዝብ ድጋፍ የሚያገኙበት ቢሆንም በዚህኛው የኢራን ጦርነት ግን የትራምፕ ተቀባይነት ለውጥ አለማሳየቱና እንዲያውም 54% የሚሆነው አሜሪካዊ ድርጊቱን መቃወሙን ነገሩን ከባድ ያደርገዋል። የኤንቢሲ ጥናት በዝርዝር እንደሚያሳየው 90% የሚሆኑት የሜጋ ደጋፊዎች ጦርነቱን ቢደግፉም ራሳቸውን በዛ ስም የማይጠሩ ሪፐብሊካኖች ግን በጦርነቱ ላይ ከፍተኛ ጥርጣሬ አላቸው። ከነዚህም ውስጥ ከ1/3 በላይ የሚሆኑት ጦርነቱን በቀጥታ ይቃወማሉ። ይህ ተቃውሞ ደግሞ በተለይ በቀድሞ የኢራቅና የአፍጋኒስታን ጦርነት ተሳታፊ በነበሩ ወታደሮችና ቤተሰቦቻቸው ዘንድ ጎልቶ ይታያል። እነሱም ያልተሳካ ጦርነት ውጤቱ የፈራረሱ ከተሞችና በእጽ የተጠቁ ማህበረሰቦች ናቸው የሚል መከራከሪያ ያቀርባሉ። ይባስ ብለውም ትራምፕ የምድር ጦር ወደ ኢራን የሚልኩ ከሆነ የአሁኑ ድጋፍ በከፍተኛ ሁኔታ እንደሚቀንስና እንዲያውም ከግማሽ በላይ የሚሆነው የፓርቲው ደጋፊ የምድር ጦር ዝርጋታውን እንደሚቃወም የኩምፒያክ ጥናት ያመላክታል። ምንም እንኳ አንዳንድ የፖለቲካ አማካሪዎች ይህ እርምጃ ትራምፕን እንደ የነጻነት ብርሃን ጠባቂ አድርገው ሊያሳያቸው ይችላል ብለው ቢከራከሩም እንደ ታከር ካርሰን ጆገርና ማርጆኒ ቴይለር ግሪን ያለው ተጽዕኖ ፈጣሪ ድምጾች ግን ጦርነቱን እብደት በማለት መፈረጃቸው በትራምፕና በደጋፊዎቻቸው መካከል ያለውን ግንኙነት እየሸረሸረው መሆኑንና በበትረ ስልጣናቸው ላይ የፖለቲካ ጥላ ያጠላበት መሆኑን ዘገባው በዝርዝር ይተነትናል። በአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ እየሆነ የመጣው የሪፐብሊካን ፓርቲ የውስጥ ክፍል አዲስ ምዕራፍ ላይ ደርሷል። ቀደም ሲል ፕሬዝዳንት ዶናልድ ትራምፕ ቀኝ እጅና ታማኝ ደጋፊ ተደርጋ የምትታወቀው የጆርጂያ ግዛት ተወካይ ማርቲን ቴይለር ግሪን አሁን ላይ ከትራምፕ ጋር በከፍተኛ ንትርክ ውስጥ መሆኗ ተረጋግጧል። ይህ መለያየት በአንድ ጀንበር የመጣ ሳይሆን ባለፉት ዓመታት በሁለቱ መካከል በተፈጠረ የከረረ አለመግባባት ምክንያት ግሪን ከነበራት የቅርብ ታማኝነት ተነጥላ በራሷ መንገድ መጓዝ መጀመሯን ተከትሎ የመጣ ነው እየተባለ ነው። ግሪን እኛ ድምጽ የሰጠነው የውጭ ሀገር ጠላቶች እንዲቆሙና በሌሎች ሀገራት ላይ የሚደረግ የመንግስት ለውጥ ሴራ እንዲያበቃ ነበር በማለት የገለጸ ሲሆን ትራምፕ አሁን እየተከተሉት ያለው የውጭ ፖሊሲ አዝማሚያ ከዚህ ቀደም ከገቡት ከእንግዲህ የውጭ ጦርነት የለም ከሚለው ቃል ጋር በፍጹም የሚጋጭና ደጋፊዎቻቸውን የከዳ መሆኑን በጽኑ ተቃውመዋል። ይህ በትራምፕ ላይ የተሰነዘረው ተቃውሞ በማርጆኒ ቴይለር ግሪን ብቻ የተገደበ አይደለም። ታዋቂው የሚዲያ ሰው ታከር ካርሰንና የኬንታኪው የሪፐብሊካን ተወካይ ቶማስ ማሴም በዚህ የጸረ ጦርነት አቋም ላይ ከግሪን ጋር ተሰልፈዋል። ቶማስ ማሴ ባለፈው ሳምንት ኮንግረሱ በጦርነት አዋጆች ላይ የመከላከል ወይም የቪቶ መብት እንዲኖረው የሚያስችል የህግ ረቂቅ አቅርበው የነበረ ቢሆንም ጥረታቸው ሳይሳካ ቀርተዋል። እነዚህ ግለሰቦች በዋሽንግተን የፖለቲካ መድረክ ብቻ ሳይሆን በሚሊዮኖች በሚቆጠሩ የመራጮች ደጋፊዎች ዘንድ ከፍተኛ ተሰሚነት አላቸው። ይህ ፍጥጫ ይበልጥ አሳሳቢ የሚሆነው በትራምፕ ደጋፊዎች ዘንድ እየተፈጠረ ባለው ክፍፍል ነው። ራሳቸውን እውነተኛው ብለው የሚጠሩ መራጮች በትራምፕ የቅስቀሳ ወቅት ባቀረባቸው አሜሪካ ቅድሚያ ወይም አሜሪካ ፈርስት በሚሉ ሐሳቦች ተስበው የመጡ እንጂ አሁን ላይ ለራሱ ለትራምፕ ያላቸውን ግላዊ ታማኝነት እየቀነሰ መጥቷል። እነዚህ ዜጎች ትራምፕ
ወደ ስልጣን ሲቃረቡ የቆይቱን አቋማቸውን እየለወጡ እንደሆነ በማሰብ ሉካንዳ ወይም ለሰውየው ያላቸው ፍላጎት እየቀዘቀዘ መሆኑን እየገለጹ ይገኛሉ። በማህበራዊ ሚዲያ ላይ ከፍተኛ ተከታይ ያላት አንዲት የትራምፕ ደጋፊም ብዙዎቹን ስሜት በአጭርና ግልጽ በሆነ ቋንቋ እንዲህ ብለዋለች። እኔ ኢራንን ነፃ ለማውጣት ብዬ ድምጽ የሰጠው አይመስለኝም። እኔ ድምጽ የሰጠሁት አሜሪካን ዳግም ታላቅ ለማድረግ ነው። ይህ አስተያየት የሚያሳየው የትራምፕ ደጋፊዎች አሜሪካ በሌሎች ሀገራት ጉዳይ ጣልቃ እንድትገባ ሳይሆን የሀገር ውስጥ ችግሮች ላይ ትኩረት እንድታደርግ እንደሚፈልጉና ትራምፕ ከዚህ መስመር ካፈነገጡ ድጋፋቸውን ሊያጡ እንደሚችሉ ትልቅ ማስጠንቀቂያ ነው። ይህ በማርጆሪ ቴይለር ግሪን እና በዶናልድ ትራምፕ መካከል የተፈጠረው የፖለቲካ ፍቺ በሪፐብሊካን ፓርቲ ውስጥ ያለውን ትልቅ የርዕዮተ ዓለም ልዩነት ፍንትው አድርጎ የሚያሳይ ነው። ትራምፕ የገቡትን ቃል ጠብቀው ደጋፊዎቻቸውን መልሰው ያረጋጋሉ ወይስ በፓርቲ ውስጥ ያለው ይህ ክፍፍል እየሰፋ ይሄዳል የሚለው ጉዳይ በቀጣዩ ምርጫ ላይ ወሳኝ ሚና ይኖረዋል። በተለያዩ የማህበራዊ ሚዲያ መድረኮች በተለይም በኤክስ ላይ ከፍተኛ መነጋገሪያ እየሆነ የመጣው ጉዳይ ፕሬዝዳንት ዶናልድ ትራምፕ እና አማካሪዎቻቸው ከዚህ ቀደም ሲሰጧቸው የነበሩት የጸረ ጦርነት መግለጫዎችና አሁን በመሬት ላይ ካለው ተጨባጭ ሁኔታ ጋር ያላቸው ግጭት ነው። ትራምፕ እንደ አውሮፓውያን አቆጣጠር በ2024 ምርጫ ዋዜማ ላይ በኒውዮርክ ባደረጉት ንግግር ከኔ ጋር ጦርነት ውስጥ አትገቡም፣ ሶስተኛው የዓለም ጦርነት አይኖርም በማለት ደጋፊዎቻቸው ጥብቅ ቃል የገቡ ቢሆንም እንዲሁም ምክትል ፕሬዝዳንት ጄዲ ቫንስ ትራምፕ አሜሪካ ለረጅም ጊዜ ከሚዘልቁ ወታደራዊ ግጭቶች እንዲጠበቁና በመካከለኛው ምስራቅ አንድም አሜሪካዊ እንዳይሞት አድርገዋል ሲሉ የሰጡት ምስክርነት አሁን ላይ ትልቅ ጥያቄ ውስጥ ወድቋል። ምክንያቱም ይህ ንግግር አሁን ባለው ሁኔታ እውነቱን ያጣ ሲሆን በትራምፕ የአስተዳደር ዘመን እስካሁን የታየው እጅግ ከፍተኛ ወታደራዊ እንቅስቃሴ እየተካሄደ ይገኛልና እስካሁን ባለው መረጃ ቢያንስ 13 አሜሪካውያን ሕይወታቸው ያለፈ ሲሆን ከነዚህ መካከል ባለፈው ሐሙስ በኢራቅ በደረሰ የአውሮፕላን አደጋ የሞቱት 6 አሜሪካውያን ይገኙበታል። ግጭቱ ከኢራቅ አልፎ በእስራኤል በባህረ ሰላጤው ሀገራትና በሊባኖስ ከፍተኛ ውድመት እያደረሰ ሲሆን በሊባኖስ በመቶዎች የሚቆጠሩ ሰዎች በእስራኤልና በሂዝቡላ የተኩስ ልውውጥ መገደላቸውን እንዲሁም ኢራን ከ1300 በላይ ሰዎች መሞታቸውን መግለጿ ሁኔታውን ምን ያክል አሳሳቢ እንደሆነ ያሳያል። ይህ ወታደራዊ ቀውስ በሪፐብሊካን ፓርቲ ደጋፊዎች መካከል ከፍተኛ የሆነ የሀሳብ መከፋፈልን የፈጠረ ሲሆን እንደ ሺሽቡራ ያሉ አክቲቪስቶች የፓርቲውን የታችኛውን ደጋፊ ጣልቃ ገብነትን የማይፈልግ ሲሉ ይገልጹታል። በሌላ በኩል ግን የፓርቲው የገንዘብ ለጋሾች እስራኤልና ጦርነትን የሚደግፉ ናቸው በማለት ይከሷቸዋል። ይህ የውስጥ ሽኩቻ አንዳንዴም ወደ አስከፊ ጸረ አይሁድ ስሜቶች እያመራ ሲሆን ሺሽቡራ ራሱ ጸረ አይሁድ መልእክቶች ያለው የቪዲዮ ምስል በማሰራጨቱ ከስራ የተባረረ ሲሆን እንደ ኒክ ፋንቶዌንስ ያሉ የቀኝ ዘመም አክራሪዎች ደግሞ አይሁዶችን፣ ሴቶችና ጥቁር አሜሪካውያንን የሚያንቋሽሹ እጅግ አሳፋሪና ዘረኛ ንግግሮችን በይፋ በማህበራዊ ሚዲያ ሲያሰራጩ ይስተዋላል። በአጠቃላይ ይህ ሁኔታ በትራምፕ አስተዳደር ዙሪያ ያሉትን የፖለቲካ የወታደራዊና የርዕዮተ ዓለማዊ ቅራኔዎችን ፍንትው አድርጎ የሚያሳይ ሆኗል። በአሁኑ ወቅት በአሜሪካ ፖለቲካ መድረክ በተለይም በቀኝ ዘመም ወይም በሪፐብሊካን ወገን ውስጥ ታይቶ የማይታወቅ የመናጥና የለውጥ ማዕበል እየታየ ይገኛል። ለረጅም ዓመታት በዳር ሆኖ የነበሩትን የሪፐብሊካን መዋቅር ሲተች እና ሲዘልፍ የነበረው ኒክ ፋንቶዌንስ አሁን የፖለቲካውን መሪነት ለመቆጣጠር የሚያስችለውን ቀዳዳ አግኝቷል። ይህ ለውጥ በአጋጣሚ የመጣ ሳይሆን በአሜሪካ ቀኝ ዘመም ፖለቲካ ውስጥ ለረጅም ጊዜ የቆዩ መሰረታዊ ስንጥቆች ውጤት ነው። በተለይም በአሜሪካ ወግ አጥባቂዎች ዘንድ ትልቅ ተጽዕኖ የነበረው የቻርሊ ኪሪክ መገደል በፖለቲካው ዓለም ውስጥ ግዙፍ የስልጣን ክፍተት ፈጥሯል። ይህ ክፍተት ደግሞ እንደ ኢኮኖሚ ውድቀት፣ የኤፕስታይን ፋይሎችን መጋለጥና በአጠቃላይ በነባሩ ስርዓት ላይ ባለው ከፍተኛ ቅራኔ ታጅቦ ለጽንፈኛ አስተሳሰቦች መፈንዳት ምቹ ሁኔታን ፈጥሯል። ባለፈው ጥቅምት ወር ታዋቂው የሚዲያ ሰው ታከር ካርሰን ፋዌንስታይን ወደ ስቱዲዮ በመጋበዝ ያደረገው ጃዊ ቃለ መጠይቅ የጽንፈኞችን እንቅስቃሴ ወደ ዋናው የፖለቲካ መድረክ ያመጣ ክስተት ነበር ተብሏል። በዚህ ውይይት ላይ ፋዌንስታይን ጽንፈኛ አመለካከቶችን ረገብ አድርጎ በማቅረብ የብዙዎችን ትኩረት ለመሳብ ችሏል። ይህ ድርጊት በቀኝ ዘመሙ ጎራ ውስጥ
የእንቅስቃሴው ወሰን የት ድረስ ነው የሚል ትልቅ ክርክርን ቀስቅሷል። በአሁኑ ወቅት እነዚህ ጽንፈኛ ኃይሎች በአሜሪካ ሕዝብ ዘንድ ተቀባይነት የሌለውን ጦርነት እንደ መልካም አጋጣሚ እየተጠቀሙበት ነው። ምንም እንኳ ቁጥራቸው ከጠቅላላው መራጭ አንጻር ሲታይ አነስተኛ ቢሆንም በማህበራዊ ሚዲያና በኢንተርኔት ዓለም ያላቸው ድምጽ ግን ከቁጥራቸው በላይ ጎልቶ እንዲሰማ እያደረጋቸው ይገኛል። ይህም ብዙዎችን የአሜሪካ ቀኝ ዘመም ፖለቲካ ወዴት እየሄደ ነው ወደሚል ስጋት ውስጥ ጥሏቸዋል። ከሁሉ በላይ አስደንጋጭ የሆነው መረጃ የመጣው ከምክትል ፕሬዝዳንት ጄዲ ቫንስ የቅርብ ጓደኛና ወግ አጥባቂ ጸሐፊ ከሆነው ከሮድ ድሬሄር ነው። ድሬሄር በዋሽንግተን ዲሲ በሚገኝ ወጣት የፖለቲካ ሰናቶች መካከል ባደረገው መደበኛ ያልሆነ ጥናት እጅግ የሚያባብስ ውጤት ማግኘቱን ይናገራል። በዚህ ጥናት መሰረት በፖለቲካው መዋቅር ውስጥ እየሰሩ ካሉ ወጣቶች መካከል ከ30 እስከ 40 በመቶ የሚሆኑት የፋዌንቴስ ተከታዮች ወይም ግሮይፐርስ ተብለው ሊፈረጁ የሚችሉ መሆናቸው ተገልጿል። ድሬሄር ይህንን ሁኔታ አስደንጋጭ ሲል የገለጸው ሲሆን እነዚህ ጽንፈኛ አመለካከት ያላቸው ወጣቶች በዋና ወግ አጥባቂ ንቅናቄ ውስጥ ፈጽሞ ቦታ ሊሰጣቸው እንደማይገባ ለቢቢሲ በሰጡት ቃለ መጠይቅ አሳስበዋል። የጄዲ ቫንስን አቋም በተመለከተም ቫንስ ምንም እንኳ የፋንዌስን በቃላት ቢሳደበውም ድሬሄር ግን ቫንስ ከዚህ በላይ ጠንከር ያለ እርምጃ በመውሰድ እነዚህን ኃይሎች ሊያገላቸው ይገባ ነበር የሚል እምነት አለው። በዚህ ሁሉ ትርምስ ውስጥ ግን ዶናልድ ትራምፕ አሁንም በሪፐብሊካን ፓርቲ ውስጥ ያላቸው የበላይነት አልተነሳም። በአሁኑ ወቅት በተለያዩ ግዛቶች እየተካሄዱ ባሉ የኮንግረስ ምርጫዎች ማንኛውም እጩን ለማሸነፍ የትራምፕን ድጋፍ ማግኘት እንደ ግዴታ እየታየ ነው። ሆኖም ግን የትራምፕ የፖለቲካ ጥንካሬ አሁን ካለው የውጭ ሀገር ጦርነት ጋር ቀጥተኛ ግንኙነት አለው። የፖለቲካ ሳይንስ ፕሮፌሰሩ ዴቪድ አዝራን እንደሚሉት ፕሬዝዳንቱ ለአሁኑ እነዚህን ጽንፈኛ ተቾች ችላ ብሎ ማለፍ ቢችልም ጦርነቱ እየተራዘመ የሚሄድ ከሆነ ግን ሁኔታው ሊቀየር ይችላል። ጦርነቱ በቆየ ቁጥር የአሜሪካ ኢኮኖሚ ላይ የሚያሳድረው ጫና፣ በተለይም የነዳጅ ዋጋ መናር፣ የአሜሪካ ወታደሮች ሕይወት መጥፋት የትራምፕን ህዝባዊ ድጋፍ ሊሸረሽረው ይችላል። የፖለቲካ ስትራቴጂስቱ ማት ዊሊ እንደገለጹት ጦርነቱ ለወራት የሚቀጥል ከሆነና ትራምፕ ወታደሮችን ወደ ጦር ግንባር የሚልክ ከሆነ አሁን ያለው ከፍተኛ ድጋፍ ሊቀንስና የጽንፈኞቹ ድምጽ ደግሞ ይበልጥ ተሰሚነት ሊያገኝ ይችላል። በአጠቃላይ የአሜሪካ ቀኝ ዘመም ፖለቲካ በአሁኑ ወቅት በመስቀለኛ መንገድ ላይ ይገኛል። በአንድ በኩል ነባሩን ስርዓት ጠብቆ ለመቀጠል የሚሞክሩ ኃይሎች፣ በሌላ በኩል ደግሞ የስልጣን ክፍተቱን ተጠቅመው ጽንፈኛ አጀንዳቸውን ለማስረጽ የሚጥሩ ወጣቶች ግብ ግብ እየገጠሙ ነው። የዚህ ትግል ውጤት ደግሞ የሚወሰነው በዋናነት በኢኮኖሚ ሁኔታና አሜሪካ በገባችበት ጦርነት ስኬት ወይም ውድቀት ላይ ሊሆን ይችላል። ይህ ሁሉ ለውጥ በአሜሪካ ብቻ ሳይሆን በመላው ዓለም አቀፍ ፖለቲካ ላይም ትልቅ ተጽዕኖ ይኖረዋል ተብሎ ይገመታል። ጤና ይስጥልን።